ኦሪት ዘፍጥረት ምዕራፍ 45 ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገሥ አልተቻለውም። ሰዎቹንም ሁሉ ከፊቴ አስወጡልኝ ብሎ ጮኸ፣ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስከ አሁን በሕይወቱ ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለ ሸጣችሁኝ አትዘኑ፣ አትቈርቈሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰድዶኛልና ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔ ና፣ አትዘግይ። በጌሤምም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ፣ አንተና ልጆችህ፣ የልጆችህም ልጆች፣ በጎችህና ላሞችህ፣ ከብትህም ሁሉ። በዚያም አንተና የቤትህ ሰዎች የአንተ የሆነው ሁሉ እንዳትቸገሩ እመግብሃለሁ። የራቡ ዘመን ገና 5 ዓመት ቀርቶአልና። እነሆም ለእናንተ የተናገረቻችሁ የእኔ አፍ እንደሆነች የእናንተ ዓይኖች አይተዋል፣ የወንድሜ የብንያምም ዓይኖች አይተዋል። ለአባቴም በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትንም ሁሉ ንገሩት። አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙንም የብንያምንም አንገት አቅፎ አለቀሰ፣ ብንያምም በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያውም ፈርዖንና ሎላልቱ ደስ ተሰኙበት። ፈርዖንም ዮሴፍን አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ ይህን አድርጉ፣ ከብቶቻችሁን ጭናችሁ ወደ ከነዓን ምድር ሂዱ። አባታችሁንና ቤተሰቦቻችሁን ይዛችሁም ወደ እኔ ኑ። እኔም የግብፅን ምድር በረከት ሁሉ እሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ። አንተም ወንድሞችህን እንዲህ አድርጉ በላቸው፣ ከግብፅ ምድር ለሕፃናቶቻችሁ ለሴቶቻችሁም ሰረገሎችን ውሰዱ። አባታችሁንም ይዛችሁ ኑ፣ ለዕቃችሁም ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና። የእስራኤል ልጆችም እንደዚህ አደረጉ። ዮሴፍም በፈርዖን ትእዛዝ ሰረገሎችንና ለመንገድ ስንቅ ሰጣቸው። ለሁሉም 2 መለወጫ ልብስ ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ለአባቱም እንደዚህ ሰደደ፣ የግብፅን በረከት የተሸከሙ 10 አህዮችን፣ ደግሞም በመንገድ ለአባቱ ስንቅ ስንዴና እንጀራ የተሸከሙ 10 ሴቶች አህዮችን። ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። እነርሱም ሄዱ፣ ከግብፅ አገርም ወጡ፣ ወደ ከነዓንም ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው፣ እርሱም በግብፅ ምድር ሁሉ ላይ ገዥ ሆኖአል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውንም ሰረገሎች ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ አለ።